ዛሬ የምንመለከተው የሮሜ መልእክት ምዕራፍ 3 ቁጥር 21 ጀምሮ እስከ ምዕራፍ 4 ቁጥር 25 ድረስ የምንመለከተው የእግዚአብሔር ጽድቅ ለሰዎች ተገለጠ የሚል ነው። እዚህ ሮሜ ምዕራፍ 3 ቁጥር 21 ላይ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው ይላል። አሁን ግን ይላል። ይሄ ከምዕራፍ 1 ቁጥር 18 እስከ ምዕራፍ 3 ቁጥር 20 ድረስ ያለፈውን የእግዚአብሔርን ቁጣ በአሕዛብና በአይሁድ ላይ በሰው ልጆች ሁሉ ላይ መሆኑንና ሰው ሁሉ ከፍርድ በታች ስለሆነ አሁን ሰው በስራው መጽደቅ ስላልቻለ የእግዚአብሔር ጽድቅ እንደተገለጠ የሚናገር ነው። ስለዚህ አሁን ብሎ ሲል ሕግና ነቢያት የመሰከሩለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል አሁን ይላል። ቁጥር 22 ላይ እርሱም ለሚያምኑ ሁሉ የሆነ የእግዚአብሔር ጽድቅ ነው። እንዲሁ በምዕራፍ 1 ቁጥር 17 ላይ ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና ይላል። እንዲሁም ደግሞ በዚሁ በሮሜ መልእክት ምዕራፍ 1 ቁጥር 3 እና 4 ላይ ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። ስለተገለጠ ይሄ በእግዚአብሔር የተገለጠው የእግዚአብሔር ጽድቅ፣ ይሄ ሕግና ነቢያት የመሰከሩለት የእግዚአብሔር ጽድቅ፣ ይህ ያለ ሕግ ሥራ የተገለጠው የእግዚአብሔር ጽድቅ አካል ነው፣ ማንነት ነው። ይሄ ጽድቅ ጌታችንና አምላካችን ኢየሱስ ክርስቶስ ነው። ይሄ ጽድቅ የእግዚአብሔር ጽድቅ ነው። ይሄ ጽድቅ የሚገኘው በእምነት ነው። ስለዚህ ተገለጠ የሚለው ይሄ ቃል ተገለጠ ማለት ምን ማለት ነው? ተገለጠ ማለት የእግዚአብሔር ጽድቅ ተገለጠ ማለት ታየ፣ አካል ገዛ፣ ተሰውሮ የነበረው በአደባባይ ወጣ፣ ተሸፍኖ የነበረው መጋረጃ ተገፈፈ፣ ሳይገለጥ የቆየበት ዘመን አበቃ ማለት ነው። ስለዚህ አሁን የተገለጠው የእግዚአብሔር ጽድቅ አስቀድሞ የታቀደ፣ አስቀድሞ በእግዚአብሔር ዘንድ የታሰበ፣ በእግዚአብሔር ዘንድ የተወሰነ፣ እኛ ሰዎች ግን በድንግዝግዝ ስንመለከተው የነበረ የእግዚአብሔር ጽድቅ ነው። ጌታ በአገልግሎቱ የመጀመሪያ ወቅት በገሊላ ወደ አንድ ምኩራብ ገባ። በምኩራብም ገብቶ የኢሳይያስን መጽሐፍ ገለጠ፣ የኢሳይያስን መጽሐፍ ተረተረ ይላል በሉቃስ ወንጌል ምዕራፍ 4 ቁጥር 18 ላይ። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል አለ። መጽሐፉንም መልሶ ይህ ቃል ዛሬ በፊታችሁ ተፈጸመ አላቸው። እንዲሁም ደግሞ ጌታ በአገልግሎቱ መጨረሻ ላይ ለደቀ መዛሙርቱ ወደ ኤማሆስ ለሚሄዱ ደቀ መዛሙርቱ በሉቃስ ወንጌል ምዕራፍ 24 ቁጥር 27 ላይ ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው ይላል። አብሯቸው የሄደ ከመጽሐፍት ተነስቶ መጽሐፍት የተጻፉት ስለ እርሱ እንደሆነ ተረጎመላቸው። እንዲሁም በዚሁ ምዕራፍ ቁጥር 44 እስከ 47 ድረስ ከእናንተ ጋር ሳለሁ አላቸው ለደቀ መዛሙርቱ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። መጽሐፍትን የሚያስተውሉ ዘንድ አእምሯቸውን ከፈተላቸው። እንግዲህ ሕግና ነቢያት የሚናገሩት ስለ ኢየሱስ ክርስቶስ ነው።
ጴጥሮስም በአንደኛ ጴጥሮስ ምዕራፍ 1 ከቁጥር 10 እስከ 12 ድረስ ነቢያቱ የሚጠብቁትና ተስፋ የሚያደርጉት እንደነበረ መላእክቱ እንኳን ለማየት ይናፍቁ እንደነበረ ተናግሯል። እንዲሁም በዕብራውያን ምዕራፍ 11 ላይ ጳውሎስ አስቀድሞ በነቢያቱ ዘንድ አስቀድሞ በመጽሐፍት ስለ ኢየሱስ ክርስቶስ ስለሚገለጠው ጽድቅ ሲናገር እንዲህ ይላል። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ፣ ብድራቱን ትኩር ብሎ ተመልክቷልና ይላል። ስለዚህ አሁን የተገለጠው በአዲስ ኪዳን የተገለጠው የእግዚአብሔር ጽድቅ፣ በኢየሱስ ክርስቶስ የተገለጠው የእግዚአብሔር ጽድቅ፣ በእምነት የሚገኘው የእግዚአብሔር ጽድቅ አሁን በአዲስ የመጣ ሳይሆን አስቀድሞ በእግዚአብሔር ዘንድ የታሰበና በመጽሐፍት የተጻፈ ሕግጋትና ነቢያትም ይናገሩለት የነበረ ሲጠበቅ እንደነበረ እንመለከታለን። መጽሐፍት በሙሉ ሕግና ነቢያት የተባሉት የብሉይ ኪዳን መጽሐፍት ናቸው። የብሉይ ኪዳን መጽሐፍት በሶስት ይከፈላሉ፤ ሕግጋት፣ ነቢያትና መጽሐፍት። ስለዚህ እነዚህ የሚናገሩት ስለ ኢየሱስ ክርስቶስ ነው። ለምሳሌ ዘፍጥረት ስለማን ይናገራል? በዘፍጥረት ምዕራፍ 3 ቁጥር 15 ላይ እንዲህ ይላል፣ ከሴቲቱ ዘር የሚወለደው እርሱ የእባቡን ራስ ይቀጠቅጣል አለ ሙሴ ሲጽፍ። ይሄ የሴቲቱ ዘር ጌታችንና አምላካችን ኢየሱስ ክርስቶስ ነው። እንዲሁም በዘጸአት ላይ እስራኤላውያን ከግብፅ ባርነት ነፃ ሲወጡ ጠቦትን አርደው ጉበናቸውን በደም ቀቡት። የደሙ ምልክት ባለበት የሞት መላእክት አልገባም፣ አለፈ። ፋሲካ ጌታችንና አምላካችን ኢየሱስ ክርስቶስ በአዲስ ኪዳን ፋሲካችን ተብሏል። የታረደው በግ ኢየሱስ ክርስቶስ ፋሲካችን ነው። እንዲሁም ደግሞ በዘሌዋውያን መጽሐፍ ላይ ብንመለከት የዘሌዋውያን መጽሐፍ የሚናገረው ስለ ኃጢአት እና ስለ ኃጢአት ስርየት በቤተ መቅደሱ ውስጥ ስለሚከናወነው መንፈሳዊ ስርዓት ነው። ይህንን ስርዓት የሚያስፈጽመው ሊቀ ካህናቱ ነው። ሊቀ ካህናቱ በዓመት አንድ ጊዜ የማስተሰሪያ ቀን ለራሱና ለቤተሰቡ እንዲሁም ለእስራኤል በሙሉ የሚሆን ለኃጢአት ስርየት ደም ይዞ ወደ ቅድስተ ቅዱሳን ይገባና የኃጢአት ስርየትን በእግዚአብሔር ፊት ሕዝቡ እንዲያገኝ ያደርጋል። ጌታችንና አምላካችን ኢየሱስ ክርስቶስ ወደ ዘላለማዊቷ ቤተ መቅደስ የራሱን ደም ይዞ የገባ ሕዝቡን ከኃጢአትና ከነውር ሁሉ አንጽቶ በእግዚአብሔር ፊት ቅዱሳን አድርጎ የሚያቀርብ ታላቁ ሊቀ ካህናታችን ነው። የእግዚአብሔር የአምላካችን ስም እየተመሰገነ ይሁን። እንዲሁም ደግሞ በዘኍልቍ መጽሐፍ ላይ ከምንመለከተው ታሪክ አንዱ ታቦቱ በሚንቀሳቀስበት ጊዜ ዳመናው በላዩ ላይ ይሆን ነበር። ዳመናው በሚንቀሳቀስበት ጊዜ እስራኤል የሚንቀሳቀስ ነበር። ዳመናው ሲቆም ይቆሙ ነበር። ይህ የክብር ደመና እስራኤልን ይመራ የነበረ ያ ደመና አምላካችንና መድኃኒታችን ኢየሱስ ክርስቶስ ነው። እርሱ ይመራናል። እርሱ ባለበት እንቆማለን። እርሱ በሚሄድበት እንሄዳለን። እርሱ መሪያችን ነው። የእግዚአብሔር መንፈስ እርሱ የእግዚአብሔር ሕዝብ መሪ ነው። እንዲሁም ደግሞ ዘዳግም ላይ ስንመለከት በዘዳግም መጽሐፍ ሙሴ ምን አለ? እንደኔ ያለ ነቢይ እግዚአብሔር ያስነሳላችኋል፣ እርሱን የማትሰማ ነፍስ ትጠፋለች ብሎ ትንቢት ተናገረ። ይሄ ሙሴ የተመለከተውና ልንሰማው የሚገባ ያ ነቢይ ጌታችንና አምላካችን ኢየሱስ ክርስቶስ ነው። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። ዳዊት በመዝሙሩም ይሄንኑ ተናግሯል። መዝሙራትም የሚናገሩት ስለ ኢየሱስ ክርስቶስ ነው። ዳዊት
እግዚአብሔር እረኛዬ ነው የሚያሳጣኝም የለም አለ ዳዊት። እግዚአብሔር እረኛዬ ነው የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ ብሎ የዘመረለትና የተመለከተው አሁን በአዲስ ኪዳን የተገለጠው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እርሱ እኔ መልካም እረኛ ነኝ፣ ነፍሱን ስለ በጎቹ ከመስጠት የበለጠ ፍቅር ለማንም የለም ብሎ የተናገረ ኢየሱስ ክርስቶስ ነው። እንዲሁም ደግሞ ኢሳይያስ የተመለከተው ኢሳይያስ የተናገረለት መከራ የሚቀበለው ባሪያ እንወደው ዘንድ ደም ግባት የለውም የተባለለት የብዙዎቹን ኃጢአት ተሸከመ፣ ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ተብሎ የተነገረለት ኢሳይያስ የተናገረለት ያ የእግዚአብሔር ጽድቅ ጌታችንና አምላካችን ኢየሱስ ክርስቶስ ነው። ዘካርያስ የተመለከተው እነዚህ እጆችህ፣ መዳፍህ ለምንድነው የቆሰለው ብሎ ሲጠይቀው ይሄንን የቆሰልኩት በወዳጆቼ ቤት ነው፣ ስለ ወዳጆቼ ቆሰልኩኝ አለው። ጌታ ኢየሱስ ክርስቶስ የሰውን ዘር ወዶ ኃጢአተኞችን ወዶ ወደዚህ ምድር መጣ። ስለኛ በደልና ኃጢአት በመስቀል ላይ ተሰቀለ፣ ተቸነከረ። ለሚቸነክሩት የሮም ወታደሮች አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። በመጨረሻም ተፈጸመ አለ ጌታ ኢየሱስ። ያ በብሉይ ኪዳን ሲጠበቅ የነበረው የእግዚአብሔር ጽድቅ፣ ሰዎች ሁሉ በእምነት ወደ እግዚአብሔር መንግሥት የሚገቡበት ይህ የእግዚአብሔር ጽድቅ በኢየሱስ ክርስቶስ በማመን የሚገኘውን ጽድቅ ለመፈጸም ኢየሱስ ክርስቶስ በሥጋ ተገልጦ መከራ ተቀብሎ በመስቀል ላይ ተቸነከረ፣ በመስቀል ላይ ደሙን አፈሰሰ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ልጁን እርሱን ኢየሱስ ክርስቶስን ስለኛ ኃጢአት አደረገው። ጌታ ኢየሱስ ክርስቶስም ተፈጸመ አለ። እንግዲህ ከኛ የሚፈለገው ምንድን ነው? እዚህ ሮሜ መልእክት ምዕራፍ 3 ቁጥር 21 ላይ እንዲህ ይላል፣ ጳውሎስ እንዲህ ይላል፣ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ይሄ የሚገኘው ኢየሱስ ክርስቶስን በማመን ነው። ምክንያቱም ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ አለ። እግዚአብሔር ይመስገን።